ገድልና ታምር እኮ አለ። እንደውም ካሁን በኋላ በእነሱ ገድልና ታምርኛ ምን ንግባል? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ታምር ከጴንጤ እንጂ ከኦርቶዶክስ ነው ይሰማው። የቀድሞ ዘማሪያ ጠቅላላ ከስመው ጸጋቸው ተገፈው እርቃናቸውን ቀርተው ባዶ ቀርተው መንፈስ ቅዱስ ቀርቦናል። ጌታ ኢየሱስን ያገኛችሁበት መድረክ ላይ ግን አንሳችሁ ነው የምናያችሁ። የላችሁ እኔ ገሃነመ እሳት ውስጥ ትጨመራለህ ብባል እንኳን እምዬ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቼ ጴንጤ ልሆን አልችልም። በእኔ ፈቃድ ላደርገው ማልችለው ነገር ቢኖር ጴንጤ መሆን። ማጠቃለያ ልስጥ ነኝ እንግዲህ ቴዲዬ ወደ እኔ ወዳለሁበት ወደ ክርስትናው ሃይማኖት መምጣት ከፈለግ ጥያቄም እንደዛ ይመስለኛል። መዳን ፈልጋለሁ እና ለመዳን ላደርግ ነው። ስለዚህ ተመሳሳይ ጥያቄ ጠየቀ ሰው ለምናምን አይደለም። መጽሐፍ ቅዱስ ላይ ጓደኛ ምረጥ፣ ምግብ ምረጥ፣ ሰፈር ምረጥ፣ አካባቢ ምረጥ። አንዳንዱ ለማመናፈስ ሲፈልግ እኔ ድህነቴ ይሻለኛል ይላል። እሱ ወደዚህ ወደ ቦሌ ይሄዳል፣ ጫማ ወደ ጀሞ ይሄዳል። የወሰደው የድህነት ኮርስ ነው። ቸርች ውስጥ የብልጽግና ኮርስ ያስፈልጋል። አልነበረም የደረሰብኝ ግን ይሁን አምላኬ ደግፎ አልሰጠኝ። ነፋሱም ናፈሰ ጎርፉም መታ ቤቴን ግን አልነቀለውም ስሬን መሰረቴ። ነፋሱም ናፈሰ ጎርፉም መታ ቤቴን ግን አልነቀለውም ስሬን መሰረቴ። ገድልና ታምር እኮ አለ። እንደውም ካሁን በኋላ በእነሱ ገድልና ታምርኛ ምን ንግባል? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ታምር ከጴንጤ እንጂ ከኦርቶዶክስ ነው ይሰማው። ማይ ብራዘር ላቡን የጠረገበትን ሶፍት በልቼው አጋሳኝ እንዲህ አይነት ታምር የተሰማው ታምር ገድል ታምር የለም። እናንተ ጋር ልዩነቱ ምንድነው? የኛና የናንተ እኛ ጋር ተጽፏል። እስቲ ይሄንን ቪዲዮ ኮፒ ሊንክ አርጉ። እስቲ ወንድሜ አክሊል ወንድነ ሶፍት አስበሉ፣ ዘይት ሽጡ፣ እንደዚህ አድርጉ፣ በማስቲካ አስረግዙ ብሎ በመጽሐፍ የተሰነደ ወንጌል አማኝ ትምህርታችን ዶክትሪናችን ይሄ ነው ብላ ያስቀመጠችው ትምህርት ካለ አምጣ። የተክልየን ተቅማጥና ቅዱስ ቁርባን በፍርፋሪና በአተላ ቦታ ፈንታ ይወሰዳል። እንዲሁም ደግሞ መባጽዮን ከንፈሩን ሳመኝ ማርያም የወንድ ልጅ የወር አበባ እንዲያይ አደረገች የሚለውን ትምህርት ለመደበቅ እኛ ቤት ያሉ የተወገዙ ደግሞ ትክክለኛ ያሉን ሐሰተኛ ነቢያትና ሐሰተኛ አገልጋዮችን ሜንሽን ማድረግ በጣም ይሄ የመጨረሻ አስቂኝ በጣም የሚያስቅ ሁኔታ ማለት ነው። ለምን መሰለ? መልስ ስላጣ ወዲያው ግራ ተጋብተሃል። በጣም አጣብቅኝ ውስጥ ገብተዋል እና ሞቆሃል። አራግብልሃለሁ፣ በደንብ አድርጌ አራግብልሃል ወደ ጌታ ወደ ኢየሱስ ክርስቶስ ወደ እውነት እንድትመጣ ማለት ነው። የእናንተን ስህተት ለመሸፈን በመጽሐፍ የተሰነደ በትምህርት ደረጃ ያለን ትምህርት ለመሸፈን እኛ ቤት ሁላችንም የማንቀበለው አንዳንድ ትክክለኛ ያሉን የአገልግሎት ስርዓቶችን አምጥተ ማቅረብ በጣም ያሳዝናል። ዘላለም ዓለማችሁን ሶፍት የምትሉ የአቡነ ሐራ ጭቃና የአቡነ ሐራ እንትን ላይ የበቀለውን ጭቃ ሰውነትን ተቀባ የሚል ትምህርት ይሄ የጌታን ስጋና ደም እንደ አተላና ፍርፋሪ ይሆንላል የሚለውን ትምህርት ለመደበቅ በመጽሐፍ የተሰነደ ትምህርቴ ነው ብላ የምትሳለሟቸውን መጽሐፎች ሐሰት ለማድረግ የኛን አንዳንድ ከኛ ወገን ያሉን ትክክለኛ ያሉን አገልጋዮችን ሜንሽን ማድረግ በጣም ያሳዝናል እና አስቆኛል። ብራዘር በጣም ነው ያሳቀኝ። እኔ ገሃነመ እሳት ውስጥ ትጨመራለህ ብባል እንኳን እምዬ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቼ ጴንጤ ልሆን አልችልም። በእኔ ፈቃድ ላደርገው ማልችለው ነገር ቢኖር ጴንጤ መሆን። በነገራችን ላይ ብዙ ኦርቶዶክሳውያን የሚያስቡት ልክ እንደዚህ ወጣት ነው። እንዲህ ስንናገር ደግሞ በተባራሪ ያደመጥነው ነገር ሆኖ ሳይሆን እኛ ኦርቶዶክስ እያለን ለወንጌል አማኞች የነበረን ጥላቻ እስከዚህ ድረስ የተገለጠ ነበረ። ነገር ግን እግዚአብሔር በፍቅሩ አንበርክኮ እጃችንን አንስተን ቆባችንን ጥለን ቀሚሳችንን አውልቀን ወደ ወንጌል አማኝ ህብረት እንድንቀላቀል ያደረገን የራሳችን ፈቃድ ሳይሆን አብ ስቦን ነው ወደ ክርስቶስ።
እንዲህ ስላችሁ ቤተ እምነት ወይም ደግሞ ድርጅቶች ያድናሉ እያልኩ አይደለም። አሁን ምድራችን ላይ ካሉ ቤተ እምነቶች ውስጥ በክርስቶስ ኢየሱስ የዳኑ ነፍሳት የሚከማቹበት የወንጌል አማኝ ስለሆነ እኛም ተቀላቅለናል። ይህን ቪዲዮ የምታዩ ኮመንት ላይ የገባችሁ ጴንጤ ለዘላለም ይኑር እያላችሁ ጻፉ። ጸጋ ሰላም ይብዛላችሁ። ተባረኩ። ጓደኝነትህ ጤናማ መንፈስና የወደፊት ራዕይ ካላቸው ስራና እድገት ከሚወዱ ለህሊናቸውና ለመንፈስ ቅዱስ ከሚገዙ በስሜት ሳይሆን በምክንያት ከሚመሩ ጋር ይሁን። ጓደኝነት ከዚህ ውጭ ያሉት ይገሉሃል፣ እድሜህን ያሳጥራሉ፣ በሽተኛ ያደርጉሃል፣ ራዕይህን ይወስዱብሃል፣ የሆነ ያለ ጡረታ ያለ ዘመንህ እንድታረጅ ያደርጉሃል አይደል? ስለዚህ ጓደኛ ምረጥ፣ ምግብ ምረጥ፣ ሰፈር ምረጥ፣ አካባቢ ምረጥ። የቀድሞ ዘማሪያን ጠቅላላ ከስመው ጸጋቸው ተገፈው እርቃናቸውን ቀርተው ባዶ ቀርተዋል። መንፈስ ቅዱስ ቀርቦናል። ጌታ ኢየሱስን ያገኛችሁበት መድረክ ላይ ግን አንሳችሁ ነው የምናያችሁ። የላችሁም፣ ዜማ የላችሁም፣ ግጥም የላችሁም፣ መዝሙራችሁ አይወደድ፣ እናንተን ሰገነት ላይ አናያችሁ፣ እርቃናችሁን ቀርታችኋል። ከስራችኋል እያለ ነው ያለው ብራዘር። የክስረት ሁሉ ክስረት ምን እንደሆነ ስላልገባ ነው። የክስረት ሁሉ ክስረት ክብር የሚገባውን የሰራዊት ጌታ እግዚአብሔርን ትተህ መዘመር፣ ለፍጡር ክብር መስጠት ነው። የውርደት ሁሉ ውርደት እሱ ነው ወዳጅ። እነኛ አምልጠዋል። ልክ ነው እንዳልከው ኢየሱስ ክርስቶስን የህይወታቸው ጌታና ንጉሥ አድርገው እነሱ ከመድረክ ላይ እነሱ ከሰገነት ላይ ወርደዋል። በእነሱ ህይወት የሚታየው አሁን ማንም አይደለም። በእነሱ ህይወት ላይ በእነሱ ላይ የሚታየው የሰራዊት ጌታ እግዚአብሔር ነው። ትናንትና በሰገነት ላይ ያያቸው ሰዎች ሰገነት ላይ የተጫኑት ፍጡራንን በላያቸው ላይ ስለሾሙ ነው። ይህችን ዝማሬ ሰምተናት መለስ ከረሳው ትናንትና ይሄ ነበር ዝማሬያቸው። ለማርያም ይዘምር ነበረ። አየህ ያን ጊዜ አክብረከዋል፣ መድረክ ሰጥተዋል። አየህ ይሄ ደግሞ የመንፈስ ቅዱስ ጸጋ ነው ትለናለህ አይደል ብራዘር? አይዞ ወዳጅ። እግዚአብሔር አምላክ ሊከበር ከተገባ ብቻውን ነው የሚከበረው። ከእግዚአብሔር ጋር አብሮ እየተደረቡ ሌሎች ደግሞ ፍጥሯን መላእክትን ጨምሮ የሚመለኩበት ቤተ እምነት አይደለም የመጣው። አሁን ብቸኛ ንጉሥ የሆነው ሰማይና ምድርን የፈጠረ ማንም ሊገዳደረው ከማይችል ከሰራዊት ጌታ እግዚአብሔር ጋር የሚመለክ አብሮ የሚከበር ምስጋና የሚቀርብለት ማንም የለም። አሁን ብቻውን ቅዱስ የሰራዊት ጌታ እግዚአብሔር ብቻውን የሚመለክበት ክብር ለእግዚአብሔር ብቻ ተብሎ ወደሚመለክበት የወንጌል አማኞች ህብረት ነው የመጣው። እግዚአብሔር ይመስገን። እግዚአብሔር ረድቶታል ወዳጄ። ሳይጨልም አንተም ከጨለማ ውጣና ወደሚደነቅ ብርሃንና ያም የሚደነቅ ብርሃን በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን እግዚአብሔር ብቻውን ወደሚመለክበት ክብር ብቻውን ወደሚሰጥበት ወደ ወንጌል ህብረት እንድትመጣ አበረታታለሁ ወዳጄ። የመዳን ተስፋ ያለው በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው። ከዚህ የተነሳ ምን ብሎ እንደዘመረ ሲል አሰማ። ይህን መዝሙር አልሰማውም መሰለኝ። እስቲ ስማው። ይሄው ነው ዝማሬው። በቃ ከዚህ በኋላ ተስፋ አንቁረጥ ብራዘር፣ ተስፋ አንቁረጥ። ላይነጥፍ ዝማሬው፣ ላይነጥፍ ምስጋናው ሁሉ ጊዜ ከክርስቶስ ኢየሱስ የተቀበለውን ያንን ህይወት እያሰበ በክርስቶስ ኢየሱስ ያገኘውን አዲሱን ሰላም፣ አዲሱን ረፍት፣ የዘላለም ተስፋውን እያሰበ ላይነጥፍ ብራዘር፣ ላያቆመው ከክርስቶስ ኢየሱስ ጋር ያለውን ህብረት ብራዘር በአዲስ ዜማ እሱም ብቻ እያከበረ እሱም ብቻ እያወደሰ ዘላለም ይኖራል ከዚህ በኋላ ብራዘር ወዳጄ። ኢየሱስ ክርስቶስ ጌታ ነው። አንተም ጊዜ ሳለ ቀን ሳለ ክብር ለማይገባቸው አብረህ ክብር እየሰጠ ከእግዚአብሔር የእግዚአብሔር የሆነውን ነገር ለፍጡር እየሰጠ ዘመንን አትጨርስ። ጊዜው በጣም አጭር ነው። መቼ እንደምንጠራ አናቅም። ነፍሳችን ብራዘር በእግዚአብሔር እጅ ናት። መቼ እንደሚጠራን አናቅም። አየህ የሰው ነፍስ እንደ ሳር አበባ ነው። ድንገት ታይቶ ድንገት የሚጠፋ መቼ እንደሆነ ማብቂያው የማናቀው በጣም አጭር ነውና ወዳጄ አንተም ቀን ሳለ
ደግሞ ወደማይነጥፍ ሰላም ወደማይነጥፍ እረፍት ወዳለበት ወደ ክርስቶስ ኢየሱስ ህብረት እንድትመጣ አበረታታለሁ። ወዳጄ ኢየሱስ ክርስቶስ ያድናል። መዳን በማንም የለምና ወዳጄ ሳይጨልም ወደ ኢየሱስ ክርስቶስ ና። ማጠቃለያ ልስጥ። እኔም እንግዲህ ቴዲዬ ወደ እኔ ወዳለሁበት ወደ ክርስትናው ሃይማኖት መምጣት ከፈለግ ጥያቄም እንደዛ ይመስለኛል። መዳን ፈልጋለሁ እና ለመዳን ምን ላድርግ ነው። ስለዚህ ተመሳሳይ ጥያቄ የጠየቀ ሰው ለምን አናይም? በመጽሐፍ ቅዱስ ላይ እንዳንተ መዳን ፈልጎ ጥያቄ ያቀረበ ሰው አለ። ጥያቄ ሲያቀርብ ደግሞ እንግዲህ ሐዋርያው ቅዱስ ጳውሎስ ያንም ያህል ታላቅ ሐዋርያ የመለሰለት መልስ አለ። ለምን ከዛ አንጀምርም? የምታስታውሱ ከሆነ በሐዋርያት ሥራ ምዕራፍ 16:30 ላይ የወይኑ ጠባቂው ወደ ውጭ አወጣና እነ ጳውሎስን አንድ ጥያቄ ጠይቃቸው፣ ጌቶቹ ሄድን ዘንድ ምን ማድረግ ይገባኛል ብሎ ጠይቃቸው። በዚህን ጊዜ ጳውሎስ የመለሰለትን መልስ መስማት በጣም ኢምፖርታንት ነው። ምክንያቱም ጳውሎስ በነቢያቱና ሐዋርያቱ መሰረት ላይ ታንጻችኋል እንደሚል እነሱ መሰረቱን የመሰረቱት ናቸው። ሐዋርያ ቅዱስ ጳውሎስ ምንድን ነው ያለው? በጌታ በኢየሱስ እመን አንተና ቤተሰቦች ትድናለህ ነው ይላል። ምን አለው? በጌታ በኢየሱስ እመን አንተና ቤተሰቦች ትድናለህ። ስለዚህ አሁን ከጳውሎስ የተሻለ ምስክር ልንጠራ አንችልም ማለት ነው ስለ ደህንነት። ስለዚህ ሰው በክርስቶስ ኢየሱስ አምኖ ይድናል ማለት ነው። በነገራችን ላይ እዚህ በቤቱ ላሉትን በሙሉ የእግዚአብሔርን ቃል ነገራቸው ይልና ሐዋርያ ቅዱስ ጳውሎስ ከዛ በኋላ ደግሞ ቁስላቸውን አጠበላቸውና እነሱ ደግሞ ከቤተሰቦቹ ጋር እንዳጠመቁት ይናገራል እዛ ክፍል ላይ። እኛ ሰው የሚድነው በክርስቶስ ኢየሱስ በማመን ነው ብለን ነው የምናምነው። መጽሐፍ ቅዱስ አዲስ ኪዳን ሆል በጠቅላላ ኦልሞስት ማለት ይቻላል የሚናገረው ሰው በክርስቶስ ኢየሱስ አምኖ እንደሚድን ነው የሚናገረው። ከዛ በኋላ ያሉ ሰክረመንቶች አሉ፣ ጥምቀትን፣ እንደዚህ የጌታ እራትን። እኛም በወንጌላውያን አማኞች ዘንድ ጥምቀት፣ የጌታ እራት የሚባሉ ነገሮች እነዚህ ስትፈልግ የምታደርጋቸው ስትፈልጋቸው የምታዋቸው አይደሉም። ኢየሱስ የተናገረው ነገር እኛ ቤት ዶክትሪን ነው። ስለዚህ የግድ ነው የሚፈጸመው። እኛ ቤት በክርስቶስ ኢየሱስ ሰው ሲያምን ይድናል ብለን እናምናለን። ድኛለው አልጠመቅም የሚል ሰው አይኖርም። አልጠመቅም ካለ አልዳንም መጀመሪያም ሰውየው ማለት ነው። ምክንያቱም የኢየሱስን ትእዛዝ ለመፈጸምም ፈቃደኛ አይደለም። የኢየሱስ ትእዛዝ እኛ ቤት ዶክትሪን ነው። ሰው ያምናል፣ ይጠመቃል፣ የጌታ እራትን ይወስዳል። ነገር ግን ሰው የሚያምነው ባመነበት በዛ ቅስፈት ይድናል ብለን ነው የምናምነው። ይሄ ደግሞ ሐዋርያቱ ኢየሱስ ራሱ ያስተማረው ትምህርት ነው። ሐዋርያ ቅዱስ ጳውሎስ ምንድነው መዳን ብለህ ስትጠይቀው በሮሜ 10:9 ላይ እንደዚህ ብሎ ይናገራል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር አለ፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ አለ እና ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። የደህንነት መንገድ ይሄ ነው። በነገራችን ላይ ሰው በልቡ አምኖ በአፉ መስክሮ ይድናል። ምን? ኢየሱስ ጌታ እንደሆነ። ኦኬ፣ እግዚአብሔር ከሙታን እንዳስነሳው። አንዳንድ ጥያቄ ሊነሳ ይችላል። ሰው በኢየሱስ ሲያምን ይድናል? ዋራባውት ስላሴ የሚል ሰው አለ። አይ በኢየሱስ ማመን እኮ በእኔ ማመናችሁ በአባቴ ማመናችሁ ነው አላለም እንደ ኢየሱስ። በኢየሱስ ማመንህ በአብ ማመንህ ነው፣ በመንፈስ ቅዱስ ማመንህ ነው። ስለዚህ በኢየሱስ ሰው ሲያምን ይድናል። የመጽሐፍ ቅዱስ ሀሳብ ይሄ ለማን ነው? ለሁሉም። ሁሉ ኃጢአትን ሰርተዋል አለን ራሱ ጳውሎስ በሮሜ 3 ላይ ሁሉ ኃጢአት ሰርተዋል የእግዚአብሔርም ክብር ጎድሏቸዋል አለ። ኦኬ፣ ሁሉ ኃጢአት ከሰራ የእግዚአብሔር ክብር ጎደለው እንዴት ነው የሚሆነው ስትለው በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። እንዲያው? አዎ። አንተ ምንም የምታዋጣው ነገር የለም። ኧረ ምንም ነገር አታዋጣም። ምንም እንዲያው ነው በጸጋው የምትጸድቀው፣ ከአንተማ አይደለም። እንደውም ጳውሎስ ይሄንን ነገር ትንሽ ጫና አድርጎ ሲናገር ምን ይላል መሰለ? በኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል አለ። ጸጋው በእምነት ያድናቸዋል አይደለም፣ ኖ ጸጋው በእምነት አድኗቸዋል አለና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። የእግዚአብሔር ስጦታ እንጂ ከኛ አይደለም። ከኛ ምን ይጠበቃል? ኧረ ምንም፣ ማመን ብቻ። ከዛ በኋላ ወረድ ብሎ እንደገና ሲያደርግ ኮንፎርም ሲያደርግ ምን አለ መሰለ ሐዋርያ ቅዱስ ጳውሎስ ማንም እንዳይመካ አለ፣ እዛው 9 ላይ ማለት ነው። ማንም እንዳይመካ ከስራ አይደለም አለና 4 ነጥብ አለ። ስለዚህ የጸደቅ ነው የዳን ነው ከኛ ስራ አይደለም። ስራ እንዲያም ሙታን ነበራችሁ እኮ ነበር የሚለን። ሙት ሰው እንዴት ሊሰራ ይችላል? በኃጢአታችንና በበደላችን ሙት እንደነበርን ከዛ በኋላ ደግሞ ህይወት እንደተሰጠን ይናገራል መጽሐፍ ቅዱስ። የሞተ ሰው ስራ ሊሰራ አይችልም። ግን በክርስቶስ ኢየሱስ አምኖ የዳነ ሰው ስራ አይሰራም እንዴ? እኛ ወንጌላውያን አማኞች ትንሽ እንደውም ከረር እናደርጋለን። ስራ እንሰራለን ብቻ አይደለም፣ የተፈጠርነው ራሱ መልካሙን ስራ ለማድረግ ነው እንላለን። እዛው ራሱ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ካለን በኋላ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ጭራሽ የተፈጠርነው ዳግም ስለ ኒው ክሬሽን ነው የሚያወራው መጽሐፍ ቅዱስ። እንግዲህ ሁላችሁም እንደምታውቁት ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል 2 ቆሮንቶስ 5:17 ላይ። ስለዚህ በክርስቶስ ኢየሱስ አምነው የዳኑ ሰዎች ጭራሽ የተፈጠሩ ስራ ለመስራት ነው እንላለን።
ግን ልዩነቱ ምንድነው? ኦኬ ልዩነቱ እዚህ ጋር ነው። እኛ ስራ ምን ሰራው ራሱ በእኛ ችሎታ ነው ብለን አይደለም ምናምነው። ቲቶ 2:11 ላይ ምን ይላል መሰለ? ሰዎችን የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ይሄ ጸጋ ይላል። የትኛው ጸጋ? ሰዎችን ሁሉ ሊያድን የተገለጠው የዳንበት ጸጋ። ይሄ ጸጋ ይልና ኃጢአትና ዓለማዊ ምኞትን ክደን የተባረከው ተስፋችን እሱም የታላቁን አምላካችን የመድኃኒታችን የኢየሱስ ክርስቶስ መገለጥ እየጠበቀን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየህ፣ ያዳነን ጸጋ አድኖን ብቻ አይለቀንም። ኦኬ፣ ያ መልካም ስራ ማለት በነገራችን ላይ እንጨት መፍለጥ ውሃ መቅዳት ማለት አይደለም። የክርስቶስን ህይወት መኖር ማለት ነው መልካም ስራ ማለት። ያንን እንድንኖር የሚያደርገን ያ ያዳነን ጸጋው ነው የሚለው መጽሐፍ ቅዱስ። ለዛ ነው እኮ መልካሙን ስራችሁን አይተው ይልና በሰማይ ያለውን አባታችሁን ያከብሩታል። መልካሙ እሺ፣ የኔን መልካም ስራ አይተው ለምንድን ነው በሰማይ ያለው አባቴን የሚያከብሩት? ለምን እኔን አያከብሩም? ስራውን የሚሰራው ራሱ ነው አይደለም? ያ ያዳነን ጸጋ ነው። ኃጢአትና ዓለማዊ ምኞትን እምቢ ምልበት ምክድበትን አቅም የሚሰጠኝ ጉልበት የሚሰጠኝ በኃጢአት ላይ የበላይ እንደሆነ አቅም የሚሰጠኝ ያ ያዳነኝ ጸጋ ስለሆነ ነው። ስለዚህ በዚህ ለምትሰሙኝ ሰዎች 3 ሰዎች አላችሁ። መንገድ የጠፋችሁ ሰዎች የዘላለም ህይወት ማግኘት ሁሉም ይፈልጋል። የዘላለም እረፍት ሁሉም ይፈልጋል። ግን የዘላለም ህይወት እንዴት አገኛለሁ የምትሉ ሰዎች ኢየሱስ እንደዚህ ያለ፣ ኢየሱስን ስሙ። እንደዚህ ያለ እኔ እውነት ህይወት መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ስንት መንገድ አለ? አንድ። ሰይጣን በጣም በርካታ መንገዶችን ሰርቷል። መሀል ላይ አስቀምጦ ሰዎች በዚህ ብሄድ የዘላለም ህይወት አገኛለሁ፣ በዚህ ብሄድ የዘላለም ህይወት አገኛለሁ ይላሉ። ኖ፣ የትኛውን መንገድ የዘላለም ህይወት ጋር ያደርሳል? በእኔ በቀር አለ ኢየሱስ። ስለዚህ አንድ መንገድ አለ፣ እሱም ኢየሱስ ይባላል። ሰዎች በዚህ መንገድ ብቻ ከመጡ ወደ ዘላለም ደስታና ረፍታቸው ይገባሉ። ስለዚህ እናንተ ቅድም እንዳልኩት አሁንም ደግሞ መንገዳችሁን እንጂ መድረሻችሁን መምረጥ አትችሉ። መንገዳችሁን ነው እናንተ የምትመርጡት። ኦኬ፣ ያ መንገድ ፒያሳ የሚወስድ መንገድ ከሆነ ፒያሳ ነው የምትደርሱት። በፒያሳ መንገድ እየሄዳችሁ ቦሌ ደርሳለሁ ማለት ቀልድ ነው። መንገዱ አያደርስማ፣ ቦሌ ፒያሳ ነው የሚያደርሰው። ስለዚህ መንገድ መምረጥ ላይ በጣም ጥንቃቄ ያስፈልጋል። ምክንያቱም የመረጣችሁት መንገድ ነው መድረሻችሁን የሚመርጥላችሁ። ስለዚህ ኢየሱስን ከመረጣችሁ አንድና ብቸኛ እውነተኛ የዘላለም ተስፋና ርስት የሚሰጣችሁ መንገድ ይሄ ኢየሱስ የተባለው ስም ነው። ስለዚህ ጌታ ኢየሱስን ብትቀበሉ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው እንደሚለው ዮሐንስ 1 ላይ ጌታ ኢየሱስን የህይወታችሁ አዳኝና ጌታ አድርጋችሁ ስትቀበሉ በዚህ መንገድ ላይ ትሆናላችሁ። መጨረሻችሁ ዘላለማችሁ ደስታና እረፍት ይሆናል ማለት ነው። አንዳንዱ ለማመናፈስ ሲፈልግ እኔ ድህነቴ ይሻለኛል ይላል። እሱ ወደዚህ ወደ ቦሌ ይሄዳል፣ ጫማ ወደ ጀሞ ይሄዳል። የወሰደው የድህነት ኮርስ ነው። ቸርች ውስጥ የብልጽግና ኮርስ ያስፈልጋል። ማይንድ ካልተለወጠ ኪስ አይለወጥም። ፊዚካሊ ለመለወጥ በአእምሮ መለወጥ ያስፈልጋል። ጭንቅላት ውስጥ ሽሮ እያሰብ ቁርጥ በላለው ዘበት ነው። ያሰብከውን ትኖራል፣ ያለምከውን ትመጣል። አብዛኛው ሰው ጥሩ መኪና ማይነዳው ገንዘብ ስለሌለ አይደለም። የኢትዮጵያውያንን ምላስ ስለሚፈሩ ለኔ ትራንስፈር አድርግ እኔ ነድቼ ድፍረት ሰጣል። ገንዘብ እኮ ምድር ላይ የሚቀር ነው። ተጠቀም። እኔ ብልጽግና አባል ነኝ። አቅም ከፈቀደ በካልሲ ከለር ፕራይቬት ጀት ብትጠቀም እግዚአብሔር ቅር አይልም። ስንጎሳቆል የሚደሰት አምላክ የለንም። የአምላክ ዓላማ ሁል ጊዜ አንተን ቀና ማድረግ ነው። ወንጌል የእውነት አንድ ሰው እዚህ ምድር ላይ ካለ ድህነት ወደ ሀብታምነት ስለመለወጥ ነው ወይ? አንድ ሰው ከሀብታምነት ወደ ድህነት ስለማውረድ ነው ወይ ወንጌል ብለን መጽሐፍ ቅዱስን ብንጠይቅ በየትኛውም የመጽሐፍ ቅዱስ ክፍል እዩ ጩፋ መድረክ ላይ በድፍረት እንደሚናገረው አይነት የወንጌል ትምህርት ወንጌላዊ አማኞች የለንም። መጽሐፍ ቅዱስ ስለ ወንጌል ሲናገር ወንጌል ስለ ልጁ መሆኑን ደግሞ ወንጌል ልጁ ስለ ኃጢአተኞች በመስቀል ላይ ስለመሰቀሉና ስለ ጽድቅ ደግሞ በሶስተኛው ቀን ከሙታን መካከል በድል ስለመነሳቱ ነው እንጂ የትኛውም ቦታ ላይ ስለተሻፈፈ ጫማ፣ ቀጥ ስላለ ጫማ፣ ስለ ፕራይቬት ጀትና ስለማያልቅ ምኞት ወንጌል አይመሰክርልንም። ይልቁንስ ይሄ ዓለማዊ ምኞት እንደሆነ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ በአእምሮ ስለመታደስ ሲነግረን በአእምሮአችን የምንታደሰው ከሽሮ በሊታነት ወደ ቁርጥ በሊታነት እንድንለወጥ ሳይሆን ከዓለማዊነት ወደ መንፈሳዊነት እንድንሻገር ነው። ሐዋርያው ጳውሎስ ለሮሜ ሰዎች በምዕራፍ 12 ቁጥር 2 ላይ እንደጻፈላቸው እንዲህ ብለን እናነባለን። የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የምንለወጠው
በጎና ደስ የሚያሰኘው የእግዚአብሔር ፈቃድ ውስጥ ለመኖርና ይህንን ዓለም ላለመምሰል ነው። ይህ ሐዋርያ ጳውሎስ አትምሰሉት ያለንን ክፉውን ዓለም ደግሞ ሐዋርያው ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 16 እና 17 ላይ እንደዚህ ይለናል። ዓለም ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። የሥጋ ምኞት፣ የዓይን አምሮት ይህንንም ያንንም ስለመፈለግና ስለማይሞላ ምኞት እንድናስብ የሚያደርገን ዓለማዊነት ነው እንጂ የትኛው ክርስቲያናዊ አስተሳሰብ አይደለም። ከዛ ስለ ገንዘብ መመካት፣ ብሩን ለኔ ትራንስፈር አድርጉልኝ። አይጠግቡም ሰዎቹ። ዘይት እየሸጡ ከድሃው ላይ ፈውስ በሚል ሰበብ ገንዘብን በመሰብሰብ የሚያሳዩትን የመሽቀርቀር ህይወት መጽሐፍ ቅዱሳዊና የእግዚአብሔር ቃል የሚደግፈው እንደሆነ ለማስመሰል ከእግዚአብሔር ቃል ጋር ፍጹም የተጣሉ ሐሳቦችን በመድረክ ላይ ያስተላልፋሉ። ይህ የሥጋ ምኞት፣ የገንዘብ መመካት ከአባት አይደለም ከዓለም ነው ይለናል። ይህ ዓለማዊነት ነው። እንደውም አንድ ቪዲዮ ዓለማውያን ሰርተው በንጽጽር የነሱ ትምህርት ትክክለኛ እንደሆነ የኛ ትምህርት ትክክለኛ እንዳልሆነ አይነት አድርገው ሰርተዋል። እዩ ጩፋ የተባለው አስተማሪ ግን የትኛውንም ክርስቲያናዊ አስተምሮ የሚደግፍ መጽሐፍ ቅዱሳዊ መሰረት ያለው ሐሳብ አይደለም ያነሳው። ይህንን ቪዲዮ ጋብዛቸዋለሁ። ያንሰስ ብላችሁ ትኖራላችሁ። እንደዚህ እንደ እንግዳ ኑሩ እንጂ አንድ ቀን ተጠርታችሁ እንደምትሄዱ ባዳ ሆኑ እንጂ። ምን እያለ ነው ሰውዬ እንዳትሉኝ፣ እኔ በምድር ላይ ስደተኛ ነኝ ይላል ዳዊት። እንኳን እኛ ንጉሱ ዳዊት እንኳን ስደተኛ ነኝ የሚለው የእውነት መስሎ ሁሉንም ረስተ ይሆን? ልጆቻችሁን አጥቷችሁ በቃ ሞት የለም። አሁን ይችን ዓለም ጥላችሁ መሄድ የከበዳችሁ ቱሪስት መሆናችሁን ስለረሳችሁት ነው። በጣም ብዙ አትስገብገቡ እናንተ ትልልቅ ሰዎች። ብዙ ማከማቻ አይደለም፣ ንስሐ በገባ እኮ ነው እግዚአብሔር የሚገኘው። አንዳንዱ ለማመናፈስ ሲፈልግ እኔ ድህነቴ ይሻለኛል ይላል። እሱ ወደዚህ ወደ ቦሌ ይሄዳል፣ ጫማ ወደ ጀሞ ይሄዳል። የወሰደው የድህነት ኮርስ ነው። ቸርች ውስጥ የብልጽግና ኮርስ ያስፈልጋል። ማይንድ ካልተለወጠ ኪስ አይለወጥም። ፊዚካሊ ለመለወጥ በአእምሮ መለወጥ ያስፈልጋል። ጭንቅላት ውስጥ ሽሮ እያሰብ ቁርጥ በላለው ዘበት ነው። ያሰብከውን ትኖራል፣ ያለምከውን ትመጣል። አብዛኛው ሰው ጥሩ መኪና ማይነዳው ገንዘብ ስለሌለ አይደለም፣ የኢትዮጵያውያንን ምላስ ስለሚፈሩ። ለኔ ትራንስፈር አርግ፣ እኔ ነድቼ ድፍረት ሰጣለሁ። አብዛኛው ሰው ጥሩ መኪና የማይነዳው ገንዘብ ስለሌለ አይደለም፣ የኢትዮጵያውያንን ምላስ ስለሚፈራ ነው። ለኔ ትራንስፈር አድርግ፣ እኔ ነድቼ አሳያለሁ እያለ ይሄ አስተማሪ በገንዘብ ያለን ፍላጎት የማያረካው የብዙ ድሆችን ገንዘብ ሰብስቦ የራሱን ሀብት የሚያካብት መጽሐፍ ቅዱሳዊ መሰረት የሌላቸው ንግግሮችን በመድረክ ላይ የሚናገር የስህተት አስተማሪ ጭምር ነው። በዚህ ቃል ብቻ ማለት ነው። እንግዲህ ለንጽጽር ያቀረብኩላችሁ ሁለት ትምህርቶች፣ አንዱ የኦርቶዶክስ አስተማሪ ነው፣ አንዱ እንግዲህ እኔ ራሴ ወንጌላዊ ነኝ ብሎ ራሱን የሚጠራ ነገር ግን ወንጌላዊ ያልሆነ የዚህ ሰውዬን ትምህርት ነው የተመለከታችሁት። መጽሐፍ ቅዱስ በመጠን እንድንኖር ደግሞ በሐዋርያው ጳውሎስ መልእክት ላይ በፊልጵስዩስ መጽሐፍ ምዕራፍ 4 ላይ ኑሮዬ ይበቃኛል ማለትን አውቃለሁ ብሎ ሐዋርያው እንደጻፈልን በቃኝ ብለን የምንኖርበት እግዚአብሔርን በዚህ ክፉ ዓለም ላይ ለማያምኑ ሰዎች እያሳየን ብርሃናችንን እያበራን የምንኖርበት እንጂ ያለቅጥ የተቀመጠ ፍላጎቶቻችንና ምኞቶቻችንን ኢየሱስ ክርስቶስ በሚል የወንጌል ሽፋን የምናሟላበት አይደለም። አዎ ሰው የሚያስፈልገውን ሁሉ ማግኘት አለበት። ነገር ግን ወንጌል ስለ መኪና፣ ስለ ተንሻፈፈ ጫማና ስለ ወርቅ ጫማ ሳይሆን ስለ እግዚአብሔር ልጅ ስለ ክርስቶስ ነው ይላል። ሁሉም አማኝ በመስራት በትጋት መለወጥ እንዳለበት ባምንም ቅሉ ግን አንድ ያልዳነ ሰው በገንዘብ አገኘዋለሁ ብሎ የሚያስበውን የደስታና የእርካታ መዓት አምላኩን ገንዘብ አድርጎ የሚኖርበትን የህይወት ሰዓት መድረክ ላይ ሆነው የሚያስተምሩትን አስተማሪዎች ልንቃወማቸውና እንደ እግዚአብሔር ቃል ኖ ልንላቸው ይገባል። ይህንን ቪዲዮ ተመልክታችሁ የትኛውንም ኮመንት ልትሰጡኝ የምትፈልጉ ሰዎች እኔ እንደ እግዚአብሔር ቃል እንዳወራው እናንተም በእግዚአብሔር ቃል መሰረት ሐሳባችሁ እንድታቀርቡልኝ በትህትና ጠይቃችኋለሁ። ጌታ ኢየሱስ ይባርካችሁ።